በድመት ምክንያት ጀሃነም ገባች የሚል ደግሞ እናያለን። አንድ ሴት የሆነ ንጹህ ያልሆነ ነገር ለሰው ብሰጥ አላህ ያየኛል። በምትጠብቁት ነገር ደግሞ ተጠያቂዎች ናችሁ። ወላጆችን በበጎ ነገር እንዲይዝ አደራ ብለናል። የዚያ ውሃ አውጥታ ያጠጣች ሴት ጀነት ገባች። ግን የነሱን ሁኔታ ግን ካላስተካከልን ግን ሰው አንሆንም። ተርቦ ካየሽ ሐቅ አለብሽ፣ አንቺ ትጠየቂያለሽ። ዒድ ሙባረክ ዒድ ሙባረክ ዒድ። የማህበራዊ መስተጋብር የፍትህ ምሰሶ፣ የነፍስ ብርሃን፣ የህልውና መሰረት፣ የሰብአዊነት ሚዛን፣ የሺህ ዓመታት የጥበብ የሃይማኖት ትእዛዝ፣ የማህበረሰብ የሞራል ልዕልና ገቢር ሐቅ። ሐቅ ማለት በእስልምና አስተምሮ የማንኛውም አካል የሚገባውን የሆነ ነገር ፍጡር ሊሆን ይችላል ወይ ፈጣሪም ሊሆን ይችላል። ያ ፍጡር በመሆኑ ፈጣሪ ደግሞ ፈጣሪ በመሆኑ የሚገባውን ካለው ማንነት ጋር የሚመለከተውን የሆነ ነገር መስጠት ሐቅ ይባላል። ኩልኩም ራኡን ኩልኩም መስዑሉን አርዕየቱን፣ ሁላችሁም ጠባቂዎች ናችሁ፣ በምትጠብቁት ነገር ደግሞ ተጠያቂዎች ናችሁ ይባላል። አላሁ አክበር አላሁ አክበር በሰው ልጅ ታሪክ ውስጥ እንደ ሐቅ የገዘፈና የሰው ልጅ ህልውና የሚወስን ጽንሰ ሐሳብ የለም። በኢስላማዊ አስተምሮ ውስጥ ሐቅ የሚለው ቃል ከአንድ ቃልነት ባለፈ የአላህ ስም፣ የጽንፈ ዓለሙ መፈጠሪያ መመሪያ፣ የማህበራዊ ፍትህ መለኪያ ተደርጎ ይወሰዳል። በኢስላም ትምህርት መሰረት ሐቅ ከፈጣሪ የተሰጠ የብርሃን ዘንግ ነው። የሰው ልብ ከጥፋት እንዲጠራ፣ ነፍስን እንዲያነጻ በተለያዩ ምልክቶች ይተነተናል። ሐቆች በብዙ አይነት ሁኔታ ይገለጻሉና በተለይ ሐቆች ብዙ አይነት ሐቆች አሉ እንደየእንትናቸው። ለምሳሌ የመጀመሪያው ሐቅ የአላህ ሐቅ ነው። የአላህ ሐቅ ብሎ ማለት አላህ ብሎ ማለት ይህንን ምድር ያስገኘ የሰው ልጆችን የፈጠረ ሁሉን ነገር ያስገኘ የሆነ ጌታ እንደ ጌታነቱ የሚገባው ነገር አለ። እሱ ምንድነው? የሱን ጌትነትን ብቸኛ ማድረግ። ሁለተኛው ደግሞ አምልኮ የሚገባውን ነገር በአጠቃላይ ለሱ መስጠት ነው። የቤተሰብ ሐቅ አለን፣ የእናት ሐቅ አለን፣ የአባት ሐቅ አለን፣ የወላጆች ሐቅ አለን፣ የልጆች ሐቅ አለን፣ የጎረቤት ሐቅ አለን፣ የአገር ሐቅ አለ፣ የማህበረሰብ ሐቅ አለ። መጠበቅ ያለበት አንድ ሰው በጣም በብዙ መንገድ ሊታይ ይችላል። አንድ ኃላፊ ባለበት ቦታ ላይ ሐቅ አለበት። የዚያ ማህበረሰብ መብት የማስጠበቅ ያ ማህበረሰብ ግዴታው እንዲወጣ የማድረግ መብት እንትን አለበት፣ ኃላፊነት አለበት። ቦታው ላይ እስከተሾመ ቦታው ላይ እስከተቀመጠ ድረስ። ለምሳሌ ነብያቶችን ብንወስድ እያንዳንዱ ነብያቶች አላህ Subhanahu Wa Ta'ala እዚህ ምድር ላይ የላካቸው ነብያቶችን ሐቅ አላቸው። እሱ ምንድነው? በነብይነታቸው አላህ እንደላካቸው ልናምን ይገባል። ይሄኛው ሌላኛው ሐቅ ነው። ግንኙነታችን ያለው ዝምድናችን ጋር ተያይዞ የሚመጡ ናቸው። ለምሳሌ ከዝምድና ጋር የመጀመሪያው ዝምድና የምንለው አባት እናት ነው። የአባት እናት ሐቅ አለ። በተለይ ደግሞ በእስልምና ትልቅ የሆነ ከአላህ ሐቅ ቀጥሎ ትልቅ ቦታ የተሰጠው ነገር ቢኖር የእናትና አባት ሐቅ ነው። አላህ Subhanahu Wa Ta'ala እንደውም በተከበረው ቃሉ ወወሰይነል ኢንሳነ ቢዋሊደይሂ ኢህሳና፣ ወላጆቹን በበጎ ነገር እንዲይዝ አደራ ብለናል። ኢንሳን ብሎ ሲባል የሰው ልጅ ነው። አጠቃላይ የሰው ልጅ ሲባል የተፈጠረበት አፈጣጠር አንዱ ከአባት ከእናት ነው የሚፈጠረውና ነው። ወላጅ በመሆናቸው ብቻ እነሱ ሐቅ አላቸው። እንደውም ሐቃቸው በጣም ከፍ ከማለት የተነሳ የኔ ያለፋሁበትን ያፈራሁትን ንብረት እነሱ መውሰድ ይችላሉ።
የወላጆች ሀቅ ላይ ከአንድ 15 ዓመት በፊት አንድ መጽሐፍ አዘጋጅቼ ነበር፣ የወላጅ ሀቅ የሚል። በጣም ነው የሚገርመው። ኡፍ ማለት አይቻልም በእስልምና ኡፍ አይባልም። እናትን፣ አባትን፣ ወላጆችን ኡፍ አይባልም። ኡፍም አይባልም። ሁለቱ ይለያያል። ያኛው የማመናጨቅ ሊሆን ይችላል። ይሄኛው ደክሞኛል። አይ እናት ለ9 ወር አምጣ ለ9 ወር ሙሉ በሆዷ ተሸክማ አምጣ የወለደች እናት ኡፍ ልትያትችም ደክሞኛልም ልትያትችም ልታመናጭቅም አትችም። ሐሳብሽ ከሐሳቤ ጋር አልገጠመምና ወይም አንቺ ያዘዝሽንን ነገር ላይ ለመስራት ዝግጁ አይደለሁምና ኡፍ አልችልም። ይሄ ከባድ አላህን የሚያስቆጣ ነገር ነው። ቅርብ ምስጢረኛ አድርጌ ሊይዘው የሚገባው ማን ነው ተብሎ ሲጠየቁ የአላህ መልእክተኛ 3 ጊዜ እናትህን፣ በአራተኛው አባትህን አሉ። ይሄ የሚያመላክተው ምንድነው? ያለው ሐቁን ክብደትን ነው፣ የእናትነትን ክብደትን ነው ያመላክተውና የአባት የእናት ውለታ አይከፈልም፣ የሚከፈልም ነገር አይደለም። ለምን ከተባለ ለዚህም ነው የሚከፈል ነገር ስላልሆነ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም አልጀነቱ ተህተ አቅዳሙል ኡመሃት አሉ። ጀነት የምታገኙት ገነትን የምታገኙት በማን ነው? በእናቶች እግር ስር ነው። ሐቅ ባለበት ፍትህ አለ። የአንዱ ሐቅ ሲከበር የሌላው አይጣስም። በሐቅና በሚዛናዊነት መካከል ቀጥተኛ ትስስር አለ። የአደራ ቃል መጠበቅ፣ የሰው መብት አለመንካት የሐቅ መገለጫዎች ናቸው። የሰው ልጅ ግብአተ ሁባሪ የሚጸናውም እያንዳንዱ ዜጋ የሌላውን ሐቅ ሲያከብር ብቻ ነው። እንደዚያ ካልሽማ ሐቆች በጣም ብዙ ናቸው። አሁን የእንስሳም ሐቅ አለበት። ሰው አንድ ፍጡር፣ አንድ መንቀሳቀስ የሚችል አንድ ራሴን እችላለሁ፣ አገናዝባለሁ፣ ሁሉን ነገር እረዳለሁ፣ እተነትናለሁ፣ ነገሮችን አይቼ ተገንዝቤ መተንተን እችላለሁ ብሎ የሚያስብ ሰው የእንስሳም ሐቅ አለበት። ውሻውን በጫማዋ ከእንትን ውስጥ ከጉድጓድ ቢር ከዚያ ውሃ ወጥታ ያጠጣች ሴት ጀነት ገባች የሚል ረሱል ሰለላሁ ዐለይሂ ወሰለም የነገሩን ሐዲስ አለ። ምን በማድረጓ? ውሃ ተጠምቷል ውሻው። ለዚህ ውሻ ምን ያስፈልገዋል? ምንድነው ልታደርግ የምትችለው? ጣሳ የለም እዚህ አካባቢ፣ ኩባያ የለም፣ በረሃ ነው። በገዛ ጫማዋ አውጥታ ሰጠች። መልካም ተግባሯን አላህ ወደደላት። የሰራችው መልካም ተግባሯን አላህ ወደደላት። በድመት ምክንያት ጀሃነም ገባች የሚል ደግሞ እናያለን። አንዲት ሴት ሐቅ ለኔ ብዙ ነገሬ ናት። አንደኛ ሰው አያየኝም ብዬ የሆነ ነገር ብሰራ አላህ ያየኛል። ካላህ ብዙ ነገሮች ስለምጠብቅ የሰው ሐቅ የሆነ ንጹህ ያልሆነ ነገር ለሰው ብሰጥ አላህ ያየኛል። በሐቅ የመጣ ገንዘብ በረካ አለው፣ ርዝቃችንም ይከፍተዋል። ሐቅ ስትጠብቂ ርዝቅ አለ፣ ሐቅሽ ከሌለ ርዝቅም የለም። የጉርብትና ሐቅ አለ። ይሄ ሐቁ ራሱ ከበድ ያለ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደው ጅብሪል መጥቶ አደራ ሲለኝ እንደው ውርስ ይገባዋል ብዬ እስካሰብ ድረስ ጉርብትና። ይሄ ጉርብትና ሲባል ክርስቲያን ከሙስሊም አይልም፣ ሁሉንም ጉርብትና አይነት ነው። ሚስጥሩን ልንጠብቅለት ይገባል፣ ሰላሙን ልንጠብቅለት ይገባል። በጋራ በሆኑ ነገሮች ላይ ለምሳሌ ግድግዳ ሊሆን ይችላል፣ መንገድ ሊሆን ይችላል ስናደርግ ያለሱ ፍቃድ ምንም ነገር ላልናደርግ ነው እያለ እስልምና ራሱን የቻለ የሆነ ህጎችን አስቀምጦለታል። ጎረቤትሽን መበደል አይኖርብሽም። አንቺ ቤት መልካም ነገር ተደርጎ ልጆች የሚደሰቱበት ነገር አድርገሽ ልጆች የሚበሉት የሚጠጡት የጎረቤት ልጅ ተርቦ ካየሽ ሐቅ አለብሽ። አንቺ ትጠየቂያለሽ። ሐቅ አለ ማለት ዝም ብሎ ሐቅ አለ ተብሎ የሚቀመጥ ነገር አይደል። ትጠየቂያለሽ። ጎረቤትሽን በድለሽዋል ቢከስሽ በአላህ ፊት ያ ጎረቤት መብት አለው። ተቸግረ ሰውየው ሙስሊም ነው ሙስሊም አይደለም የሚታየው ሰው ነው። ጎረቤት ሲባል ምን ያህል 40 ቤት ወደ ጎን፣ 40 ቤት ወደ ግራ፣ 40 ቤት ወደ ቀኝ ይላል። 40 ቤት ፊት ለፊት፣ 40 ቤት ከኋላ። እነዚህን ሁሉ ነው ሰላሙን መጠበቅ ግድ ያለብሽ።
እነሱ ጋር ያለን ግንኙነት ከተቋረጠ የፈለገ ሰው ልንሆን እንችላለን። ፈለገ አይነት በፈጣሪም ዘንድም ደግሞ በጣም ትልቅ ሰዎች ልንሆን እንችላለን። በጣም ፈጣሪን የምንገዛ ሰዎች ልንሆን እንችላለን። እዚህ ምድር ላይ ባለውም ህይወታችን ደግሞ በገንዘብ በሁሉም ነገር ትልቅ ከፍታ የደረሰን በእውቀትም ከፍ ያለ ልንሆን እንችላለን። ግን የነሱን ሁኔታ ግን ካላስተካከልን ግን ሰው አንሆንም። በእስልምና ሀቅ የሰው ልጅ መብቱም ጭምር ነው። የተበደሉ ድምጾች ማጉያ፣ ሀቅ በምላስ ከሚነገረው እውነት እስከ ልብ የሚያምንበትም በተግባር የሚገልጸው ፍጹም ታማኝነት ጭምር ነው። አላህ ሱብሓነሁ ወተዓላ ነገ የውመል ቂያማ በራሱ ጉዳይ ላይ ከፈለገ አፉ ይላል፣ ከፈለገ ደግሞ ቀጣ ይችላል። በጉርብትናና በሰዎች ጋር በተገናኘ ጉዳይ ላይ ግን ሲሆን ግን አላህ ሱብሓነሁ ወተዓላ አይደራደርም። እኔ አይመለከተኝም ይላል። እንደውም ነቢዩ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን አተድሩነ መል ሙፍሊሱን ድሃ ብሎ ማለት ማን ነው ብለው ሰሓቦችን ጠየቋቸው። የዚህን ጊዜ የአላህ መልእክተኛ ምን አሉ? አልሙፍሊሱ ድሃ ብሎ ማለት ያእቲ የውመል ቂያማ፣ ነገ የውመል ቂያማ ማለት ይመጣል። ጀነት ሊገባ ፈልጎ ሰውየው በር ላይ ነው የቆመው። የዚህን ጊዜ ግን ሰዎች ይከለክሉታል እንዳይገባ። ምን ያለ ከተባለ ሐቅ ያላቸው ሰዎች አሉ። ዱንያ ላይ ያለ የሰደበው አለ፣ የቀማው አለ፣ ክብሩን ይነካው አለ። ያለ ምንም የሰው ልጅ ሰው በመሆኑ ብቻ ያው እኛ ልናሰምርበት የምንችለው ከፈጣሪ ሐቅ በኋላ የሰው ልጆችን ነው። አንድ ሰው ምሳሌ መጣና ይሄ ነገር ስጭኝ ብር የለኝም ሊለኝ ይችላል። እኔ ደግሞ በልቼ ያድራለሁ። የሰራሁኝ እቺንም የሰራሁኝ የበላሁኝ ነው አይደለ? ያ ሰው ስለሌለው ነው የጠየቀኝ። ስለዚህ የሱ ማብላት ሀቅ ስላለብኝ እንዲበላ አደርገዋለሁ፣ ሰጠዋለሁ፣ በተቻለኝ አቅም እረዳዋለሁ። ሀቅን ማወቅ፣ ሀቅን መኖርና ለሀቅ መቆም የእያንዳንዱ አማኝ ግዴታ ነው። የፈጣሪውን ሀቅ አውቆ የሰዎችን መብት አክብሮ የራሱን ነፍስ በአግባቡ መርቶ በሀቅ ላይ የጸና መሆን እንዳለበት በግልጽ ያስቀምጣል። ሰብአዊ መብት ላይ በጣም በርካታ የሚነገሩ ነገሮች አሉ። ሰብአዊ መብት ሲባል ያው ሁሉንም ነው የምንይዘው፣ የእንስሳትንም ሀብት ሀታ የዛፍ የእጽዋት ሀቅ አለ። እጽዋትን ያላግባብ ልታበላሺ ያላግባብ ልትቆርጪ አይገባም። ሀቅ በፈቃደኝነት ላይ የተመሰረተ ሳይሆን ህጋዊ ተጠያቂነት ያለው መለኮታዊ ግዴታ ነው። ሀቅ የሰው ልጅ በምድር ላይ ያለውን ቆይታ የሚመዝንበት ሚዛን ነው። ለራሴ ለአኺራዬ ብዬ አኺራ ላይ በአላህ ዘንድ እጠየቅበታለሁ። እኔ የሆነ ንጹህ ያልሆነ ነገር ለሰው ባቀርብ ማለት ነው። ስለዚህ ለዛ ብዬ ለራሴ ንጹህ የሆነ ነገር ማቅረብ እፈልጋለሁ። ሀቅ የሰው ልጅ የጋራ እሴት ነው። የቤተሰብ መመሪያ፣ የንግድ ስምምነት፣ የዳኛ ሚዛናዊ ህልዮት፣ የሀገር ህልውና ጭምር ነው። ለጎረቤት፣ ለባልንጀራ፣ ለወላጅና ለማያውቁት ሰብአዊ ፍጥረት የሚገባውን ክብር መስጠት፣ ሀቁን አለመንካት ነው። ወደ አገር ሀቅ ስንመጣ አገርን ከጥቃት መጠበቅ ይሄ የሃይማኖት ትእዛዝ ነው፣ የፖለቲካ አይደለም። የሃይማኖት ትእዛዝ ነው። አገርን ከጥቃት መጠበቅ፣ የአገርን ድንበርን ደህንነት መጠበቅ። ስለ ወታደር እዚህ ላይ ረሱል ሰለላሁ ዐለይሂ ወሰለም የሚሉትን አንድ ነገር ቡኻሪ የዘገቡትን አንድ ነገር ልንገርሽ። አንዲት ቀን በአላህ መንገድ አገርን ለመጠበቅ ድንበር ላይ ማደር ከዱንያና በውስጧ ካሉ ነገሮች ሁሉ ይበልጣል። አንዲት ቀን ማደር አገርን ለመጠበቅ መዋል ከዱንያና በውስጧ ካሉ ነገሮች በሙሉ ይበልጣል። በታሪክ ስማቸው ከፍትህና ከሀቅ ጋር ተወራርሶ ከሚነሳ ጥቂት ሀገራት መካከል ኢትዮጵያ ቀዳሚዋ ናት። ይህች ምድር የስደተኞች መጠጊያ፣ የፍትህ ፀሐይ የምትወጣባትና ለሀቋ የማይደራደሩ ጀግኖች ማህፀን ናት። ዛሬ ደግሞ ይህች የሀቅ ምድር ታሪካዊና ተፈጥሯዊ ሀቋ የሆነውን የባህር በር ፍላጎቷን በዲፕሎማሲ ድምጿን እያስተጋባች ትገኛለች። ቀይ ባህር ሀቃችን ነው።
እንዴት ብዬ ባስረዳም አሁን ፖለቲካ ሊመስል ይችላል። ስለ ፖለቲካ ለማውራው ማለት እኔ ካደኩበት አስተሳሰብ አንፃር ይሄንን ልናገር ይችላል። ሐቃችን ነው። የማንንም ሐቅ አይደለም እየጠየቅን ያለነው። የማንንም እንውሰድ አይደለም ያለነው። ቢቻል በሰላማዊ መንገድ የሐቃችንን ልንቀበል ልንረከብ ይገባል። ተበድለናል። ኢትዮጵያ በተለያዩ ቦታዎች አቅም የላትም በሚል ከዚህ ቀደም ጉልበት አለን አቅም አለን የሚሉት ቀደም ሲል ሳነሽ የነበረው በኃይል ሊጫኑን ፈለጉ። ያው የአድዋ ጦርነት ላይ አጼ ምኒልክ በሰሩት ዝና ጀብዱ ወይም ደግሞ በወቅቱ የነበረው ሰራዊት ከመላ ኢትዮጵያ ነቅሎ የወጣው ሰራዊት በከፈለው መስዋዕትነት ያለምንም ስትበደይ አላህ ይረዳሻል። ያለምንም አቅም የተለየ እንትን አቅም ኖሮን አይደለም ያንን አቅም ያለውን ከባድ የተደራጀን አካል ወደ አሸንፈን ሀገራችንን ለማስጠበቅ ይቻላል። ስትበደይ አላህ ይረዳሻል። አሁንም ተበዳይ ነን። የሃይማኖት አባቶች ይሄንን ነገር በአግባቡ ነገሮችን ቢረዱት የተሻለ ይመስለኛል። ዓለምንም ውጣ ውረድ ሐቃችንን በሰላም በደስታ የባህር በራችንን አላህ ይመልስልን። ጉዞ የሚጀምረው ከግል ማንነት ቢሆንም እስከ ሀገር ይጓዛል። ሀገር ማለት የብዙ ሐቆች ድምር ውጤት ናት። ይህ የግል ሐቅ ሲከበር ሰው ከራሱ ጋር ይታረቃል። ለፈጣሪው ታማኝ የሆነ ሰው ለፍጥረታት ሁሉ ታማኝ ይሆናል። عيد مبارك